የሚለው ነው። አዎ ዲያቆን እንዴት ዋሉ? እግዚአብሔር ይመስገን። ሰላም ሰላም ናችሁ? እግዚአብሔር ይመስገን። ዲያቆን እኔ አንድ ልጅ ነበርና የተከበበው በሙስሊሞች ነው። መጀመሪያ ሁለቱን ከመጠየቁ በፊት እኛ አንተ ጋር መጠን መማር ስለምንፈልግ ያው በውስጥ ቤላ ነግርሃለች ብዬ አስባለሁና ልጁን እስቲ ሳቡልኝና ገብቶ አንተ ጋር ይማርና ከዛ በኋላ ነው በእስልምናም ጥያቄ ካለው መጀመሪያ ክርስትናን አውቀክ መሄድ አለበት ያልኩትና አንተ ጋር ያመጣሁት እኔ ነኝ በግድ ቤቱ ዘግቶ ማለት ነው። አዎ ማን ነው ልጁ? ያው ሼር እየላከ ነበር ቅድም አበባ እንድስቡት ግን እሱ ይላል። እሱ የሚለው ነው። እሱ አውቆ ገባኝ። እሱ ኦ አም ሶሪ። አዎ ገባለሁ። ኦኬ እሺ። እሱ ሰላም ብያለሁ። ሰላም እንዴት ናችሁ? እግዚአብሔር ይመስገን። ሰላም ላንተ ይሁን። ማን ልበል? እስቲ ራስን አስተዋውቀኝ። የት ቤተ እምነት ነህ? እኔ እሱ ባለው ኦርቶዶክስ ነኝ። ኦርቶዶክስ ነህ? አዎ ኦርቶዶክስ። ኦኬ ቤተክርስቲያን ምናምን ሄዶ ለመማር እድል አግኝተህ ነበር? አዎ ትንሽ ያው ብዙም አይደለም በትንሽ። ኦኬ ሰንበት ትምህርት ቤትስ? ትንሽ ሞክሬያለሁ። ኦኬ እስከምን ድረስ ሞከርክ? ይህን ታክል የሚባል ደረጃ ላይ አይደለም። በትንሽ ያደረስክበትን ንገረኝ ብዬ ነው። ምን ያህል ደረስክ? ምን ያህል የተማርካትን ትንሽ የምትሆን ንገረኝ። ሰንበት ትምህርት ስለ መዝሙር ጋር ነው። እኛ ስለ መዝሙር ልምምድ ምናምን ነው እንጂ እንደዚህ ማጥናት መጽሐፍ ቅዱስ ላይ ምናምን ነገር አልተማርንም። መዝሙር ኦኬ። መዝሙር ለምሳሌ እስኪ አንድ መዝሙር ንገረኝ ያጠናኸውን። በድንኳኔ ልታምሩ ነው። መቼ ነው ሰንበት ቤት አባል የነበርከው? አሁን በቅርቡ አመት በቃ በአመት ነበርኩ። አመት? ኦኬ። ምክንያቱም በድንኳኔ እልልታ የሚለው መዝሙር አሁን በቅርብ ጊዜ ወጣ ነው እና በግል የምትወደው መዝሙር ሆኖብህ እንዳይሆን ሰንበት ትምህርት ቤት አይ ዶንት ቲንክ ሰንበት ትምህርት ቤት እንትና ኦኬ ኤኒዌይስ በግል የምትወደው መዝሙር ሆኖ ይችላል። ሰንበት ትምህርት ቤት የየራሱ እንትን አለው፣ የየራሱ ክፍሎች አሉት እና የት ክፍል ነበርክ በመዝሙር ክፍል የምዘምረው? ሰንበት ትምህርት ቤት የየራሱ ክፍል ሴክሽኖች አሉት፣ ክፍፋዮች አሉት እና አንተ የትኛው ክፍል ሆነ ነበር መዝሙር የምታጠናው? እኔ እሱ ለማወቅ ነው የገባሁት። እሱ ቢሆን ሳላውቀው ወጣሁበት። ገባ? እሱ ቢሆን እንዳግዝህ ነው። ገባ? አሁን ማገዜን ለማወቅ ፈልጌ ነው። የት ጋር እንደማግዝህ ለማወቅ ፈልጌ ነው። ገባ? አንዳንድ ሰዎች ምን ያደርጋሉ መሰለህ እዚህ ቲክታክ ላይ ኦርቶዶክስ ሆኖ ኦርቶዶክስን ብለው የኦርቶዶክስን ስም ይዘው አውቀው ሌላ ቤተ እምነት ሆነው ተንኮል የሚሰሩ አሉ እና ከዛ አንጻር ነው። አንተ ተንኮል እየሰራ ነው እያልኩ አይደለም፣ ግን ደግሞ ፍቅር ከየዋህነት ጋር ብቻ ሳይሆን ከብልሃት ጋርም ያስፈልጋል። ለዛ ነው የምጠይቀና ሰው የሰንበት ትምህርት ቤት ገብተህ የዘመርክ ከነበረ የትኛው ክፍል ነበር የገባኸው ነው ያልኩ። የትኛው ሰንበት ትምህርት ቤት ለምሳሌ አሁን በዓለማዊ ትምህርት ቤት አንደኛ ክፍል፣ ሁለተኛ ክፍል፣ ሶስተኛ ክፍል ይባላል አይደል? እሱ ማለት ነው። አንደኛ ክፍል የተውኩት ነው። አንደኛ ክፍል ሰንበት ትምህርት ቤት አንደኛ ክፍል። ብዙ እንትን አላልኩም እኮ 6 ወር እንደዛ የሚሆን ነገር ነው እንትን ያልኩት ቤተክርስቲያን ጋር የተቀራረብኩ ማለት ነው። 6 ወር አንደኛው በሰንበት ትምህርት አንደኛ ክፍል ይባል የለም። እሱ ቢሆን እንደኔ በሰንበት ትምህርት ቤት አንደኛ ክፍል፣ ሁለተኛ ክፍል ይባል የለም። ወይ ሰንበት ትምህርት ቤት ከኛ ከፍ ያሉና ዝቅ ያሉ አሉ። ገባህ? እኔ ሰንበት ትምህርት ቤት የሚገርም ብዙ ዘመኔን ብዙ ዓመቴን ያሳለፍኩ ሰንበት ቤት ነው። ስለዚህ ከፍ ያሉ ዝቅ ያሉ በእድሜ ራሱ ቢመደቡም አንደኛው ሁለተኛ ክፍል የሚባል ነገር የለም በሰንበት ትምህርት ቤት እኮና በእሱ ነው የተመደበ፣ በእድሜ ነው የተመደበው። እሺ አንደኛው ሁለተኛ ክፍል የሚባል የለም ነው ያልኩህ። በእድሜ መመደቡ እንዳለ ሆኖ ግን በእድሜ ስትመደብ
ለምሳሌ ኦኬ ቀዳማይ፣ ካልአይ ምናምን ሳልሳይ ራባይ ሲባል ስንት ታውቃለህ? ህፃናት ክፍል፣ ወጣት ክፍል፣ አዋቂዎች ክፍል ሲባል ስንት ታውቃለህ? ህፃናት ክፍል እሱን አውቃለሁ። አንተ የት ክፍል ነበርክ? ህፃናቶች ጋር ነበሩ። ህፃናት ክፍል ማለት ከስንት እስከ ስንት እድሜ ነው? እድሜ አይደለም፣ በእድሜያችን አይደለም። ይገባል ገባ በእድሜ ነው ከፍ እያለ ነው የሄደ እንጂ በእድሜ ነው የተመደብነው አልከኝ። እሱ ወንድሜ በእድሜ ነው የተመደብነው አልከኝ። አንተ የተመደብክበት እድሜ ከስንት እስከ ስንት ነበረ? ከ15 እስከ 17። ከ15 እስከ 17 ህፃናት አይባሉም። እነዚህ ከ15 እስከ 17 ህፃናት በሚል ሴክሽን ውስጥ አይደለም የሚገቡት። ኦኬ ስለዚህ እጹቤ እንደዚህ እናድርግ። አይ ዶንት ቲንክ ሰንበት ትምህርት ቤት አልገባህም፣ ሰንበት ቤትም አልተማርክም፣ ሰንበት ትምህርት ቤትም አልገባህም፣ በሰንበት ቤትም አላለፍክም። ችግር የለውም። በሰንበት ቤት ካላለፍክም እድሉን አግኝተህ ካልተማርክም ምንም ችግር የለውም። የምናግዝህን ነገር እንዳውቀው ፈልጌ ነው የጠየኩ። እሺ እድሜ ስንት ነው እጹቤ? አሁን 18 ዓመት። ስንት? 18 18 ዓመት ነው። ኦኬ እሺ መልካም። በ6 ወር ሰንበት ትምህርት ቤት ካሳለፍክ ስለ ለምሳሌ ኦርቶዶክስ ቤተክርስቲያን ዶግማ፣ ቀኖና፣ ቅዱስ ትውፊት ስለሚባሉ ተምርሃል አይደል? አልተማርኩም። ስለሱ እኮ እኔ ለመማር እኮ ነው የመጣሁት። ችግር የለውም። ላስተምርህ እኮ ነው እኔ ልረዳ ስለፈለኩ የተማርኩ ያልተማርኩ ላውቅ ፈልጌ ነው። ዶግማ ምን እንደሆነ ተምርሃል? አልተማርኩም። ቀኖና ምን እንደሆነ ተምርሃል? አልተማርኩም። እሺ ዶግማ ማለት ነው አታውቀውም? ትርጉሙ አላውቀውም። አታውቀውም። ኦኬ እሺ መዝሙር 6 ወር ያህል ከዘመርክ መዝሙር በኦርቶዶክስ ቤተክርስቲያን መዝሙር ምንድን ነው ተብለህ ተማርክ? መዝሙር ማለት ምስጋና ማቅረቢያ ነው። በቃ እኔ እንደዛ ነው የተረዳሁት። ኦኬ መዝሙርማ ምስጋና ነው ራሱ መዝሙር ምስጋና ማለት ነው። ግን ምስጋና ብቻ ነው መዝሙር? ለምሳሌ በቤተክርስቲያናችን መዝሙር አንድ ሰው ከመዘመሩ በፊት በምንም እድሜ ይሁን መዝሙር ማለት ይሄ ነው ተብለህ ትማራለህ። በተለይ አንተ ደግሞ 18 17 ዓመት ከሆነ የመዝሙር ማለት ቤተክርስቲያኗ የምትፈታበት የራሱ መንገድ አለው። አንተ ደግሞ 6 ወር ያዘምር ያለው ስላልክ መዝሙር ማለት ምስጋና ነው። ሌላስ መዝሙር ምንድን ነው? ሌላ እንኳን አታውቀውም። እሺ ችግር የለውም። እሺ ኦኬ የክርስትና ስም አለው? አላውቅም። የክርስትና ስም ስምን አታውቀውም? አላውቅም። ኦኬ ቤተሰቦች ክርስቲያኖች ናቸው? ወንድሞች እህቶች አሉ? አሉኛ። ጥሩ። የወንድሞች ወይም የእህቶች የክርስትና ስም አለው? እኔ እኮ ስለማላውቀው ነው። ችግር የለውም። እንትንን እያየው ነው። ይኸውልህ እኔ የማታውቃቸውና የምታውቃቸው ነገር እየለየው ነው እንድነግርህ ስለፈለኩኝ ነው። የእህትና የወንድሞች ክርስትና ስም አለው? አላውቀውም። የእነሱ አታውቀውም። ኦኬ አባታችሁን የሚለው ጸሎት ታውቀዋለህ? አውቀዋለሁ። በምን? በግዕዝ? በአማርኛ? በአማርኛ። ኦኬ እሺ በጣም ጥሩ። አንድ የመጨረሻ ቅዳሴ አስቀድሰህ ታውቃለህ? ቅዳሴ አላስቀድሼ አላውቅም። እንዴ 6 ወር ሙሉ ቤተክርስቲያን ስትመላለስ ቅዳሴ አስቀድሰህ አታውቅም? በዓል ሄደህ ታውቃለህ? በዓል ሲሆን እሄዳለሁ። ታቦት ምናምን ሲወጣ ታዲያ ከሄድክ እኮ ቅዳሴ አለ። ምክንያቱም በዓል ሆኖ ያለ ቅዳሴ በዓል የለም ሲጀመር እና በዓል ለማክበር ከሄድ ቅዳሴ አስቀድሳል ማለት እኮ ነው። ጥሩ። ቅዳሴ ላይ ምንድን ነው የሚነበበው? ማለት ምንድን ነው የሚነበበው? ቅዳሴ ላይ ለምሳሌ በዓል ሲሆን ከሄድክ በዓል ላይ ምን ይነበባል? አሁን አንድ በዓል ላይ ሄደ በዓል ላይ ምን ይነበባል? አባታችን ወይ እና
ምን ይነበባል ነው ያልኩ። አባታችን አቡነ ዘበሰማያት እኮ አንድ አይነት ነው። አባታችን ማለት በአማርኛው አቡነ ዘበሰማያት ግዕዝ ነው። አሁን ያልከው አንድ አይነት ነገር ነው። አቡነ ዘበሰማያት ማለት ራሱ አባታችን ማለት ነው። ኦኬ እሺ ጥሩ። ጥያቄህ ምንድን ነው? አሁን እንደተረዳሁት እጹቤ ምንም አልተማርክም፣ ቤተክርስቲያንም ሄድ አልተማርክም። 18 ዓመት ማለት እኔ ከአንተ ባነሰ እድሜ ሆኜ ነው ሰንበት ትምህርት የጀመርኩት እና አሁን የጠየቁን ጥያቄ ሁሉ አውቃለሁ፣ መልሳለሁ። ቅዳሴ ምንድን ነው ስባል መልስ ነበር። በሰንበት ትምህርት የት ክፍል እንደነበርኩ መልሳለሁ። መዝሙር ማለት እንደሆነ መልሳለሁ። ለዛውም ሰንበት ሁሉ የጠየኩ ሰንበት ትምህርት ቤት ተምር ያለው 6 ወር ስላልክ የጠየኩ። ኦኬ ምንድነው ጥያቄ? ሙሉ ስለ ኦርቶዶክስ ሙሉ እንድታስረዳኝ የምፈልገው። ኦኬ በጣም ጥሩ። እሺ ስለ ኦርቶዶክስ ማወቅ ነው የፈለግከው? እሺ ኦርቶዶክስ፣ እስቲ አንተ ስለ ኦርቶዶክስ ምንድን ነው ያለው እውቀት? የምታውቀው ምንድን ነው? ለምሳሌ የሰማኸው ካለ የምታውቀው ነገር ካለ እስቲ ንገረኝ። ምንድን ነው የምታውቀው ስለ ኦርቶዶክስ? ምንም አላውቅም። ምንም አታውቅም? ኦኬ መስቀል ምንድን ነው? መስቀል ጌታችን መድኃኒታችን ኢየሱስ ክርስቶስ የተሰቀለበት። ስለዚህ ታውቃለህ ማለት ነው። አትሊስት አየኸው፣ ጌታችን አምላካችን መድኃኒታችን ክርስቶስ የተሰቀለበት አልክ። በጣም ጥሩ። ኢየሱስ ክርስቶስ ለምን ተሰቀለልን? ለእኛ ብሎ ነው የተሰቀለ። ለእኛ ምን? የሆነ ሰው ድምፅ ጀርባ ሰማሁ። ወይ የሚያወራ ሰው አለ ሌላ? ስልክ የሚያወራ ልጅ አለ። ስልክ እንኳን አይደለም የሰማሁት። ኤኒዌይስ እሺ፣ ለክርስቶስ ለምን የተሰቀለው አልከኝ? ለእኛ ለሀበሳችን ብሎ የኛ ኃጢአት ለምንድን ነው? ኦኬ እሺ፣ በጣም ጥሩ። ክርስቶስ የማን ልጅ ነው? የእመቤታችን የቅድስት ድንግል ማርያም። እሺ፣ የእግዚአብሔር ልጅ ይባላል ክርስቶስ? አይ እኔ እንጃ። እሱ መጽሐፍ ቅዱስ ላይ እግዚአብሔር ልጅ ይሏል ክርስቶስን። አብ ክርስቶስን ልጄ ብሎ ይጠራዋል። ልጄን ስሙት ይላል አብ ወልድን። እሺ ሳይሆን ይህን እንዴት ታየዋለህ ብዬ ነው። ምክንያቱም በመጽሐፍ ቅዱስ በክርስትናም በኦርቶዶክስም አብ የወልድ አባቱ ነው ብለን እናምናለን። መጽሐፍ ቅዱስም እንደዛ ስለሚል ወልድ ደግሞ የአብ ልጁ ነው ብለን እናምናለን። የባህሪ ልጁ ነው ብለን እናምናለን። ለምሳሌ እና ነው ያልከኝ? እሺ እና ምንድን ነው እዚህ ጋር ጥያቄ? ለአንተ ያለን ጥያቄ ወልድ የአብ ልጅ ነው ብለህ ታምናለህ ወይ ነው? አይ እሱን አላውቀውም። እሱን ሲያስረዳ አብ ወልድ መንፈስ ቅዱስ አንድም ሶስትም ናቸው ይባላል። አይ ቆይ ከዛ ከመድረሴ በፊት ወልድ የአብ ልጅ ነው። ይሄ እኮ አንተ ኦርቶዶክስ ከነበርክ 6 ወር ያህል ሰንበት ተማሪ ከነበርክ እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ የሚለውን ታውቃለህ። አብ ደግሞ የወልድ የባህሪ አባቱ፣ ወልድ ደግሞ የአብ ልጁ እንደሆነ ታውቃለህ። ምክንያቱም ሰንበት ተማሪ ነበርኩ ይለኛል። ይሄን አታውቅም? አላውቅም። ታዲያ ኢየሱስ ክርስቶስ ማን ነው ብለህ ነው የምታውቀው? ኢየሱስ ክርስቶስ ማን ነው ንገረኝ እስኪ። የክርስቶስ አባት ማን ነው? አላውቅም። እንዴ ድንግል ማርያም እንዴት ወለደች ንገረኝ። መቼም የድንግል ማርያም ልጅ ነው ካልከኝ ድንግል ማርያም እንዴት ወለደች ከተባልክ መልስ ምንድን ነው? ክርስቶስ እንዴት ወለደች ብትባል? ቅዱስ ገብርኤል እንትን አበሰራት። እሺ ምን ብሎ አበሰራት? ጎበዝ አሪፍ። ምን ብሎ አበሰራት? ወንድ ልጅ ትወልጃለሽ ነው ያለ። ያ ወንድ ልጅ ኢየሱስ ትይዋለሽ። እርሱም ታላቅ የእግዚአብሔር ልጅ ይባላል። እግዚአብሔር አምላክም ያባረከው ይሰጠዋል። የእግዚአብሔር ልጅ አልካየህ? አየው፣ እሱም ታላቅ የእግዚአብሔር ልጅ ይባላል አልካየው? እግዚአብሔር አምላክም የአባቱ የዳዊት ዙፋንን ይሰጠዋል። ስለዚህ የእግዚአብሔር ልጅ ነው ማለት ኢየሱስ ክርስቶስ አይደል? ስለዚህ አብ የወልድ አባቱ ነው ማለት ነው አይደል? ነው እየተረዳሁ እኔ እኮ ለመረዳት ነው የገባሁበት። አዎ ገባኝ እኮ እያስረዳሁ እኮ ነው። እኔም እያነበብነው አብረን እየተረዳዳን ነው። ስለዚህ አብ የእግዚአብሔር ልጅ ነው ከተባለ
ወልድ የአብ ልጅ ማለት ነው አይደል? አዎ ኦኬ። ድንግል ማርያም ያለ ወንድ ነው የጸነሰችው አይደል? አዎ ያለ ወንድ ዘር ከመንፈስ ቅዱስ አይደል የሚለው? ከመንፈስ ቅዱስ ስታነበው ገብርኤል መጥቶ ሲያበስራት እነሆ ትጸንሻለሽ ካለ እንዴት ይሆን ወንድ እኮ አላውቅም ብትል ድንግል ማርያም ምን ብሎ ነገራት? የልዑል ኃይል ይጸልሻል፣ መንፈስ ቅዱስ ደግሞ ወደ አንቺ ይመጣል ነው ያታየው። መንፈስ ቅዱስ ማን ነው? የሚወለደው ከሶስቱ ቅዱስ አንዱ ቅዱስ ነው። እሺ መንፈስ ቅዱስ ማን ነው ብለህ ታስባለህ? እሱ እኔ እሱ ነው በቃ ወዛገበኝ። አሁን ይኸውልህ እሱ ያለህን ብቻ ንገረኝ፣ የምታውቀውን መንፈስ ቅዱስ ይሄ ይመስለኛል በለኝ። ምንም መወዛገብ የሚባል ሳይሆን አሁን እኔ እናንተ እየተማማርን እያገዝከኝ ነው። አሁን እኔ መንፈስ ቅዱስ ማን ነው ብለህ ታስባለህ? ስለ መንፈስ ቅዱስ ያለን እውቀት ንገረኝ። መንፈስ ቅዱስ እንደሚመስለኝ ቃል ነው። ኦኬ ቃል ነው። ቃል ማለት ነው። ቃል ነው በቃል ያልከው ማንን ነው? ቃል ማለት ለእመቤታችን አሁን በቃል ነው የተበሰረ። እሺ ይሰማል? እየሰማሁ ነው። ጎበዝ፣ አሪፍ ነው። ቀጥል። እስከዚህ ድረስ ነው የሚሞክረው። እሺ ቅዱስ ገብርኤል ከእግዚአብሔር ዘንድ ሉቃስ ወንጌልን ምዕራፍ 1ን ማጥናት አለብን። ሉቃስ ወንጌል ምዕራፍ 1 ስታጠና ሉቃስ ወንጌል ምዕራፍ 1 መጽሐፍ ቅዱስ አለ እንደ እጅ ላይ መጽሐፍ ቅዱስ የዘወትር ጸሎት አለ። መጽሐፍ ቅዱስ የለኝም። እሺ የዘወትር ጸሎት ታደርሳለህ እንዴ? አዎ ጎበዝ። የዘወትር ጸሎት ላይ የጸሎት ሃይማኖትን ታደርሳለህ? የዘወትር ጸሎት የወደ ጽዋ መላእክትና ጸሎት ሃይማኖት የሚለውን ክፍል አንብበው ታውቃለህ? ጸሎት ሃይማኖትን አላነበብኩትም። አንብበሃል፣ አላስተዋልከውም እንጂ እዛው ጸሎቱ መጽሐፍ የምትጠቀም ከሆነ እሱን ሳታነብ አታልፍማ። ወይ መጽሐፉን አታውቀውም ማለት ነው። ወይ የዘወትር ጸሎት ምን ማደርሰው? ገባኝ እኮ የዘወትር ጸሎት ሲጀምር ራሱ አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስም ንጹሕ ልዩ ክቡር በሆነ ጽሩይ በሆነ አይደለም በሶስትነት ወይም በስላሴ እያመንኩና እየተማጸንኩ ከዛ በኋላ ልክ እሱ እንዳለቀ ጸሎት ሃይማኖት የሚላል ወይም የሃይማኖት መሰረት የሚላል አስታወስከው? ሁሉም በፈጠረ የሚለው ሁሉም በፈጠረ አንድ አምላክ በሚሆን በእግዚአብሔር አብ እናምናለን። ሰማይና ምድርን የፈጠረ የሚታየውና ትዝ አለ? የሚታየውና የማይታየውን ዓለም ሳይፈጠር ከእርሱ ጋር በነበረ አንድ የአብ ልጅ በሆነ በአንድ በጌታ ክርስቶስ እናምናለን። ጎበዝ። አየዋ ምን አልክ? የአብ ልጅ በሆነ አልክ። አየው ይህንን አሁን እኔ ከዚህ በፊት አነበዋለሁ እንጂ እንደዚህ አጥንቼ አልረዳውም። አሁን ማጥናት ነው። አሁን ማንበብ ማጥናት ነው። አየህ፣ አሁን ረጋ ብለህ ቀስ ብለህ ማንበብ ማጥናት ነው። አሁን በዚህ እናግዝሃለን። እኔም ቢሆን አግዝሃለሁ፣ ችግር የለውም። እሺ ወንድም አለም፣ አጠር ያለ ግን ሰመሪ ነገር ልስጥህ። ማለት አሁን ሳየው ቀስ ቀስ እያልን ትናንሽ ነገር ነው ልንሰጥ የሚገባ። የመጀመሪያው ነገር በደንብ ስማኝ። ሙስሊሞች ጋር ሄደህ የምታገኘው ነገር ውሸት ነው። ምክንያቱም ሙስሊሞቹ ሲጀመር በኢየሱስ ክርስቶስ አምላክነት አያምኑ። ይሄን ወቅ ኦኬ። በኢየሱስ ክርስቶስ አምላክነት አያምኑም። ኢሳና ኢየሱስም አንድ አይደሉም። ኢሳ በእስልምናው ኢሳ የሚባል ሰው አለ። እየሰማኝ ነው? ኢሳ የሚባል ሰው አለ በእስልምናው። ኢሳና ኢየሱስ ክርስቶስ አይገናኙም። ኦኬ። ኢሳን እኛ አናውቀውም፣ እኛ ክርስቲያኖች አናውቀውም። የአረብ ክርስቲያኖችም ኢሳ የሚለውን ስም አይጠቀሙም። የሱ ነው የሚሉት። የሱ ነው የሚሉት። የሱ ማለት የሹዋ ወይ ደግሞ መድኃኒት እንደማለት ነው። ኢየሱስ ክርስቶስ፣ ኢየሱስ ማለት መድኃኒት፣ አዳኝ፣ ፈዋሽ ማለት ነው። ክርስቶስ ማለት ደግሞ መሲህ ማለት ነው። ኦኬ። ለዚህ ነው የሉቃስ ወንጌል ምዕራፍ 2 ላይ መድኃኒት እርሱም ኢየሱስ ይሏል መልአኩ ሲናገር። የስሙ ትርጉም ኢየሱስ ማለት መድኃኒት ማለት ነው። ኢሳ ማለት ግን መድኃኒት ማለት አይደለም። በእስልምናው ኢሳና ኢየሱስ አይገናኙም። በእስልምና ያለችው መርየም እና በክርስቲያን ያለችው ድንግል ማርያም አይገናኙም። ድንግል ማርያም የጌታ እናት የኢየሱስ እናት ናት። የማህፀኗን ፍሬ ልጇን አምላኬና መድኃኒቴ ትለዋለች።
የወለደችው በቤተልሔም ነው። ታውቃለህ ይሄን ታሪክ አይደል? በቤተልሔም ትንቢትም ደግሞ ተነግሯል። ታውቀዋለህ ብዬ አስባለሁ አይደለ? ምን የሚል ትንቢት? በትንቢተ ኢሳያስ ላይ እነሆ ድንግል ጸንሳለች የሚለው ትዝ ይላል አይደል? እሺ፣ እነሆ ድንግል ጸንሳለች፣ ወንድ ልጅም ትወልዳለች፣ ስሙንም አማኑኤል ኢየሱስ ትለዋለች። ጎበዝ። እሱም ኦኬ፣ በጣም ጥሩ። ይሄ ትንቢት አስቀድሞ በኢሳያስ የተነገረ ትንቢት ነው። ከ5500 ዘመን ከመፈጸሙ በፊት ኢሳ በእስልምና ያለው ኢሳ ትንቢት የተናገረለት የለም። በቁርአንም በሐዲስም ብትመጣ ስለ ኢሳ ትንቢት አንድም አታገኝም፣ አንድም የለም። ምክንያቱም ነቢያቱ ኢሳን አያውቁትም። የሰማኝ ነው። ስለዚህ በእስልምና ያለው ኢሳና በእስልምና ያለችው መርየም በክርስትና ካለችው ከድንግል ማርያም ጋርና ከኢየሱስ ክርስቶስ ጋር አይገናኙም። ኦኬ፣ ብዙ ጊዜ ውሸት ተዋሽቷል። ምን አይነት ውሸት? አንድ ናቸው የሚል ውሸት። አንድ ግን ሆኖ አያውቁም፣ አንድም አይደሉም። ለምሳሌ በክርስትናው ገብርኤል መጥቶ ድንግል ማርያምን ሲያበስራት ምን ብሎ ያበሰራት? የእግዚአብሔር ልጅ ትወልጃለሽ አይደል ያላት? በእስልምናው አላህ ልጅ የለውም። ስለዚህ አላህና ራሱ እግዚአብሔር አንድ አይደሉም። ምክንያቱም ገብርኤል ሲመጣ ድንግል ማርያምን የእግዚአብሔር ልጅ ትወልጃለሽ ነው ያላት። ጅብሪል መጥቶ ግን ለመርየም ሲነግራት የአላህ ልጅ ትወልጃለሽም አላላት። ምክንያቱም አላህ በእስልምናው ልጅ አለው ብሎ መናገር ራሱ ችግር ውስጥ ይከታል። ስለዚህ በደንብ አስተውሎ ወንድሜ፣ በክርስትናው ያለውን ትምህርት ሳታቅ፣ በክርስትና ያለውን እግዚአብሔርን አብ ወልድ መንፈስ ቅዱስን ሳትረዳ እስልምናው ጋር ከሄድክ ምን ውስጥ ገባለ? አንድ ነው በሚል ውሸት እየዋሹክ አንድ እየመሰለ ትሄዳለህ። ኦኬ። ስለዚህ ይህንን በደንብ መሰረታዊ ነገር እንድታቅ እፈልጋለሁ። አይገናኙም። አላህና እግዚአብሔር እንኳን አንድ አይደሉም። ለምሳሌ እግዚአብሔር እኛን ልጆቼ ይለናል አይደለ? እጹብ እኛም እግዚአብሔርን አባታችን ብለን ጸልያለን አይደለ? በእስልምናው አላህን አባት ለመጣት አችልም። ኦኬ። አላህ አባት ብለን እንድጠራው አይፈቅድልህም። ሰማይና ምድር ነው በቃ የሚንቀጠቀጡት አባት ብለህ ከጠራው። አይፈልግም፣ አይፈቅድምም። ለምንድን ነው? አላህ ነዋ። ለምንድን ነው? እነሱ ባሪያ ናቸው፣ ለአላህ ባሪያ ናቸው እንጂ ልጆች መሆን አይችሉም። ይሄ ሌላ ያስተምሯቸው ነው። እሱን በሌላ ቀን እናወራለን። እኔ አሁን የፈለግኩት እኛ ግን እግዚአብሔርን አባታችን ብለን እንጠራዋለን አይደል? ስለዚህ አላህና እግዚአብሔር አንድ ናቸው ብለህ ታስባለህ? እግዚአብሔር አባት ተብሎ ሲጠራ ደስ ይለዋል። አላህ ግን አባት ተብሎ ሲጠራ ይቆጣል፣ ይከፋል። ስለዚህ አንድ ናቸው። አሁን ላይ አንድ አይደሉም። ከዚህ በፊት ግን አንድ ናቸው ብዬ ነበር የማስበው። እሱ ሽወዳ ይባላል። እሱ አለማንበብ ያመጣብህ ክፍተት ነው። ሁለቱንም መጽሐፍ ቅዱሱንም ቁርአኑንም ቁጭ አድርገህ ካጠና አንድ አይነት አላህ አታይም። እግዚአብሔርና አላህ አንድ አይደሉም። ኢሳና ኢየሱስ አንድ አይደሉም። መርየምና ድንግል ማርያም አንድ አይደሉም። ጅብሪልና ገብርኤል አንድ አይደሉም። እዛ የተጠቀሱት ሁሉ አንድ አይደሉም። ኦኬ። ለምሳሌ በእኛ በክርስትናው ሰሎሞን ነብይ አይደለም ማለት ታውቃለህ? ጠቢቡ ሰሎሞን ነብይ አይደለም ታውቃለህ አይደል? ነብይ አይደለም። ጠቢቡ ሰሎሞን ነብይ አይባልም። የነብይነት አገልግሎት የለውም። በእስልምናው ግን ሱሌይማን ተብሎ ስሙ ተጠርቶ ነብይ ነው። ገባ? ስለዚህ በጣም ብዙ የማይገናኙ ነገሮች፣ የማይተዋወቁ በገጸ ባህሪዎች ነው ያሉት። ይሄ እንደ መሰረታዊ ነገር ያዘውና ወደ ራስህ እምነት ስንመጣ አንተ መጀመሪያ ማወቅ ያለብህ ነገር ምን መሰለህ? በክርስትናው ትምህርት የሚጀመረው ከመዝሙር አይደለም የሚጀመረው። እጹብ በክርስትናው ትምህርት የሚጀመረው የመጀመሪያው እግዚአብሔር ማን ነው ተብሎ ነው የሚጀምረው። ኦኬ። የእነ አብርሃም የእነ ይስሐቅ የእነ ያዕቆብ አምላክ እግዚአብሔር ማን ነው? እግዚአብሔር እንዴት ተገለጠ በመጽሐፍ ቅዱስ? እግዚአብሔር ራሱን እንዴት ገለጠ? እግዚአብሔር ለወዳጆቹ ለእነ አብርሃም፣ ለእነ ይስሐቅ፣ ለእነ ያዕቆብ፣ ለእነ ኢሳያስ፣ ለእነ ዳንኤል፣ ለእነ ኤርሚያስ፣ ለእነ ኤልሳ፣ ለእነ ኤልያስ፣ ለእነ ሄኖክ፣ ሌሎችም ቅዱሳን አባቶቻችን ሐዋርያትና ነቢያት እንዴት ራሱን ገለጠ? የመጀመሪያው ይሄ ነው። ይሄን ደግሞ ለማወቅ መጀመሪያ መጽሐፍ ቅዱስ በሁለት ተከፍሏል። ምንና ምን ተብሎ? ብሉይ ኪዳንና አዲስ ኪዳን አይደል? ብሉይ ኪዳንና አዲስ ኪዳን። ጎበዝ ጽቤ በደንብ አስተውል። ብሉይ ኪዳን የምንለው ምን ይመስላል እስቲ?
አሁን አንተ ገና ልጅ ስለሆን ከዚህ ነው መጀመር ያለብን። ብሉይ ኪዳን ስለምን የሚያወራ ይመስልሃል? እሱ ተመለስ 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 እሱ ተመልሳል። እሱ እንደ ታናሽ ወንድም በቃ አሁን በጣም እያሳዘከኝ ነው። በቃ ታላቅ ወንድም አግኝተሃል። ይኸውልህ ፂማም ወንድም አግኝተሃል። በቃ ፂም እስክታወጣ ድረስ ከኔ ጋር የምታወራው አንተ። ፂም አላወጣም ገና አይደለ? ፂም አውጥተሃል? አላወጣም? አውጥተሃል ፂም ወይስ ገና ነህ? ኧረ አላወጣሁም። በቃ ፂም እስክታወጣ ድረስ በምላጭ እያልኩት ነው። አልወጣም። በቃ እኔ እነግርሃለሁ ዘዴውን። ፂም ከፈለክ ከኔ ጋር ነው መሆን ያለብህ። እሺ ስማኝ እሱ ወንድም አለም መጽሐፍ ቅዱስ በሁለት ይከፈላል። ምንና ምን ተብሎ ይከፈላል መሰለህ? ብሉይ ኪዳንና አዲስ ኪዳን አይደል? ብሉይ ኪዳን የምንለው የነቢያቱን ታሪክ የያዘ መጽሐፍ ነው። ጠቅላላ ብሉይ ኪዳን የነቢያትን ታሪክ። ብሉይ ኪዳን ማለት እስራኤሎች የሚያምኑበት ነው። እስራኤላውያን የሚያምኑበት የማያምኑበት ሳይሆን የነቢያቱን ታሪክ የያዘ የእስራኤልን ከግብፅ መውጣት የያዘ ከእስራኤል ጋር የነበሩትን ከነ ፍልስጤም ከአሕዛብ ጋር የነበራቸውን ውጊያ፣ የጦርነት ታሪክ፣ ድንቅ እግዚአብሔር የሰራውን ስራ፣ የእግዚአብሔርንም ቅጣት፣ የነ ዳዊትን ታሪክ፣ የነ ሙሴን፣ የነ አብርሃምን፣ የነቢያቱን ታሪክ፣ ትንቢቶች ሁሉ ያሉበት ነው ብሉይ ኪዳን። ገባ? አዲስ ኪዳን ደግሞ በብሉይ ኪዳን ይነገሩ የነበሩ ትንቢቶች የተፈጸመበት ነው። ለምሳሌ እነሆ ድንግል ጸንሳለች የሚለው ትንቢት ብሉይ ኪዳን ላይ ነው ያለው። ገባ? ይህንንም የተናገረው ኢሳያስ ይባላል። ነብዩ ኢሳያስ ይባላል። ኢሳያስ የሚባል መጽሐፍ አለው። ኦኬ፣ ቆይ እንደውም እንደዚህ ላድርግ፣ ካሜራ ላዙርና ላሳያ አንዳንድ ነገሮች ሞር ግልጽ እንዲሆንልህ። ያው መጀመሪያ ያለብን እናንተ ከዚህ ነው እንጂ ከትልቁ ከጀመር ብዙም አያዋጣንም። ኦኬ፣ ይሄ ይኸውልህ መጽሐፍ ቅዱስ ይላል። አየው፣ መጽሐፍ ቅዱስ ይልና ብሉይ ኪዳን ይላል፣ አዲስ ኪዳን ይላል። አየው፣ ብዙም አይታይም። አዎ፣ ብዥ ያለ ነገር ነው አይደለ? ቆይ ሌላ እንትን ያለ መጽሐፍ ላሳይ። ሜቢ እሺ፣ አዲስ አበባ ነው ያለኸው አይደል? ኢትዮጵያ ነው የምትኖረው? አዎ ኢትዮጵያ ነኝ። እሺ፣ ስልክን ታስቀምጥልኝና አገኘህ እንትን እኔ እንኳን ውጭ ነው ያለሁት፣ ግን ሰዎች እንድታገኝ አደርግሃለሁ። እሺ እሺ፣ ደስ ይለኛል። ሰንበት ትምህርት ቤትም እንድትገባ እናደርግሃለን። ከወንድሞች ጋር እንድትገናኝ አደርግሃለሁ። ከኔ ጋርም ደግሞ እናወራለን። እሺ እሺ፣ ጎበስ። እሺ አምሃሪክ ባይብል እስካሁን ድረስ ደህና ነው አይደለ? ትንሽ ነገር አግኝተሃል አይደል? አዎ እየተረዳሁ ነው። እሺ እሺ ወንድም፣ ኦኬ። እስቲ በአምሃሪክ ባይብል እኔ ጋር እንግሊዘኛ ነው በእናትህ የሚወጣው። ምን ሆኗል? አምሃሪክ ባይብል መጽሐፍ ቅዱስ ተሆሊ ይሄ በኦዲዮ ነው ያለው። እሺ በቃ ጥሩ። እንደውም ይሄ ይታያል አይደል? አዎ ይታያል። እሱ ጥሩ። ምን ይላል እዚህ ጋር? ብሉይ ኪዳን ይላል። አየኸው? እዛ አዲስ ኪዳን ደግሞ ይላል። አየኸው? እሺ በጣም ጥሩ። ብሉይ ኪዳን የምንለው እነዚህ አምስቱ መጽሐፍት ያው ዘፍጥረት፣ ኦሪት ይላል። አየኸው? እዚህ ድረስ አምስቱ ኦሪት ዘዳግም፣ ኦሪት ዘኍልቍ፣ ኦሪት ዘሌዋውያን፣ ኦሪት ዘጸአት፣ ኦሪት ዘፍጥረት፣ እነዚህን አያቸው? እነዚህ የሙሴ መጽሐፍት ይባላሉ። እነዚህ ሙሴ የጻፋቸው መጽሐፍት ናቸው። ኦኬ። በእኛ በክርስትና ከሰማይ የወረደ መጽሐፍ የለም። ኦኬ። አሁን በእስልምናው ከሰማይ ወረደ ነው የሚሉት። እኛ ከሰማይ የወረደ መጽሐፍ የለም። ኦኬ። ይልቁንም እየጻፍኩ ብሄድስ እየጻፍኩኝ እንትን ልበል? አዎ ጻፍ፣ ችግር የለውም። በውስጥ እንትን በል ላውራህ። እሺ ወንድሜ ስልክን አስቀምጥልኝ፣ ፎሎ ላድርግ። ቴሌግራም አለ? ቴሌግራም አለኝ። በቃ አስቀምጥልኝና እንዲሁም እደውልልሃለሁ አሁን ስወጣ ከዚህ።
እሺ በል ጹቤ በርታሽ ወንድም አለም ደግሞ እንትን በል ፕሊዝ። እስኪ ለጊዜው ክርስትናን በደንብ ጠንቅቀ እስክትማር መሰረታዊ የክርስትና ትምህርቶች ክታቅ ድረስ ከሌሎች ቤተ እምነቶች ጋር እንትን አትብል። ምክንያቱም ምንም መጀመሪያ አንተ ራስህ ማወቅ አለብህ አይደል? አይደል ጹቤ? ምንም ሳታቅ ከሄድክ ያለህን ነገር ጥለህ ነው የምትመጣው አይደል? ምክንያቱም ክርስትናው ካወቅ አንተ ራስህ እኮ ትሰብካቸዋለህ። ኑ ወደ ቤተክርስቲያን፣ ኑ አብረን እንዘምር፣ ኑ ወደ ክርስትና ትላለህ። ምንም ካላወቅክ ግን ምን ብለህ እምነትን ዲፌንድ ታደርጋለህ አይደለ? ስለዚህ መጀመሪያ ምን ይቀድማል? መማር አይደል? አሁን ጦርነት ተዋጋ ብዬክ መሳሪያ ባልሰጥህ፣ ሽጉጥ ጥይት ባልሰጥህ ይጠቅማል? ተሸንፈ ወይ ሞተ ነው የምትመጣው አይደል? ጥይት ብትይዝስ ትከላከላለህ ራስን አይደል? በቃ ይሄ ከሌላ ቤተ እምነቶች ጋር እንትን ስትል መጀመሪያ የራስህን ትምህርቶች የራስህን እምነት ጠንቅቀህ ማወቅ ይገባሃል። ምክንያቱም ሲያነሱልህ ኖ ውሸት ነው፣ ይሄ ትክክል አይደለም፣ ኦርቶዶክሳዊ ቤተክርስቲያን እንዲህ ነው የምታምነው፣ እናንተ ትክክል አልተናገራችሁም፣ ዋሽታችኋል፣ እውነታው ይሄ ነው፣ ኑ ወደ ቤተክርስቲያን ብለህ ሰዎችን መስበክ አትፈልግም? ማስተማር አትፈልግም? እሱ እፈልጋለሁ። ስለዚህ ከኔ ጋር ወንድም ብትሆን አይሻልህም? ኧረ በጣም ደስ ይለኛል። በቃ ስለዚህ እኔ እናንተ እየተናገርን ከዚህ በኋላ እስልምኖች ሙስሊሞች ጋር እየገባ እምነትን እስክታቅ ድረስ እምነትን ካወቅክ በኋላ የትም ግባ፣ ችግር የለውም። እምነትን ካላወቅክ ግን ለብዙ ነገር ትጋለጣለህ። ገባ? እሱ በቃ አሁን እፎይን ታውቀዋለህ አይደል? እዚህ ቲክታክ ላይ አውቀዋለሁ። አሁን እፎይ ቤት ሙስሊሞቹ ገብተው እንትን ሲሉ ታያለህ? አታይም አይደል? ለምን መልስ ይሰጣቸዋል አይደል? አንብቧል፣ ተረድቷል። አየኸው? እስልምናውንም አውቋል፣ ክርስትናውንም አውቋል አይደል? በቃ ስለዚህ አንተን የሚያናግሩ ሙስሊሞች አትሊስት ክርስትናውንም እንዲያው በትክክል እንኳን ባይረዱትም ግን አትሊስት የሆነ ነገር አጥንተዋል። አንተ ግን እስልምናውንም አላጠና፣ የራስንም ክርስትና ካልተዘጋጀ እጅ ነው የምትሰጠው፣ ትሸነፋለህ አይደል? ስለዚህ ምንድነው የሚሻለው? እኔ እናንተ በደንብ ኦርቶዶክሳዊ ትምህርት ክርስትና ምንድን ነው፣ መጽሐፍ ቅዱስ እንዴት ይጠናል፣ እግዚአብሔርን እኛ እንዴት ነው የምናምነው የሚለው እነዚህን ካጠናን በኋላ ደግሞ በእስልምናው ላይ ለምሳሌ በደንብ ከበረታ ኮምፓራቲቭ ቴዎሎጂ ስንተኛ ክፍል ነው አሁን ትምህርት አቆምኩ። ምን ነው? ለምን? ስራ የግል ስራ ጀመርኩ። ሀብታም ነህ አንተ። ታበድረኛለህ፣ የሆነ ዕዳ አለብኝ፣ አወራለሁ። ችግር የለውም ያሳስብ። በልሱ ቁም ነገሩ እኔ አሁን እንደዚህ ቀልድ ማወራ ለምንድን ነው? እንደ ወንድም እንድትቀርበኝ ነው። እሺ እንዳልከብድክ ነው። እና በውስጥ አውራኝ፣ ደውልልኝ፣ ጊዜ እየሰጠው ከአትሊስት በደንብ እናወራለን። መዝሙር ትዘምር። የምትወደው መዝሙር ምንድን ነው? አብሰራ ገብርኤል። አብስራ ገብርኤል ለማርያም ወይ ቤላ አብስራ ገብርኤል ለማርያም ወይ ቤላ ትወልድ ይወልድ። ይሄ ነው። ራስ እኔ ዘማሪ ነኝ፣ ዲያቆን ነኝ፣ ዘማሪ ነኝ። ስለዚህ ከኔ ጋር መዝሙር ታጠናለህ። እሺ በደስታ። ሌላስ መዝሙር ምን ትወዳለህ? ሌላ መዝሙር ማርያም ልበል። ማርያም ብዬ ስምሽን ልጥራው። አይ ጹቤ ድምፅ ሱቤ እስኪ ዘምርልኝ። ቆይ ልስማ ትንሽ ኮበል። ኧረ እንዲህ አይሆንም። ማርያም ዘምርልኝ፣ ችግር የለውም። አንድ አዝማች አንድ ስንኝ። አይ ሌላ ጊዜ ነው እንዴ? እኔ ሁሉ ጊዜ ሰጥቼ ከሌላ ጊዜ ሌላ ጊዜ ሸምድጄ መቼም እኔ አግዛለሁ። አንድ አዝማች አንድ ስንኝ። ኧረ ይከብደኛል። ማርያም ብዬ ስምሽን ልጥራው፣ አይደክመኝም እኔ ብደጋግመው፣ አሁንም ጠራሁሽ አላስችል ቢለኝ፣ አውቀዋለሁ ስምሽን እናቴ ስትወልደኝ፣ አውቀዋለሁ ስምሽን እናቴ ስትወልደኝ፣ ገና በማህፀን
በእናቴ የምትቀን ቀጥሎ ነው ግጥሙ። ግጥሙን ንገረኝ። ደጋግሜ ሰማው ሲጠሩ ስምሽን። ቀጥሎስ? አሁንም ጠራሁሽ አላስችል ይለኝ። ጎበዝ አውቀዋለሁ። ጽቤ ጎበዝ ጎበዝ። አይ በጣም በጣም አሪፍ። በቃ እኔ እናንተማ በቃ ኢች አዘር ፎርኤቨር ነን ማለት ነው። አየህ ጎበዝ። አይ መጀመሪያ ላይ ካስጨነቅኩ ይቅር በለኝ። ምክንያት እንዳልኩ ነው። በጣም እንትን ኦርቶዶክስ ላይ የሚሰሩ ደባዎች፣ ተንኮሎች ስላሉ በጣም ኦርቶዶክስ ትምህርቴን ኦርቶዶክስ ቤተክርስቲያንን ስለምወድ ነው። ሰው ከዛ አንጻር ነው እንጂ ልጫና አልነበር ላስጨንቅ ፈልጌ አይደለም። እሺ ወንድም አለ። ስለዚህ ስልክን አስቀምጥልኝ፣ በደንብ እንማማራለን፣ በደንብ እንናገራለን። ያው ወንድም ያደርጋለሁ፣ አንተም ወንድም ታደርገኛለህ። አዎ አድርጌያለሁ። በቃ ስለዚህ ከሙስሊሞቹ ጋር ይሄ ምንድን ነው ይሄ ውይይቱ ንጽጽሩ ለጊዜው አቁመው። ምክንያቱም ንገራቸው፣ አይ እኔ እምነቴን ማወቅ አለብኝ፣ መማር አለብኝ፣ ስለ ራሴ እምነት ጠንቅቄ ማወቅ አለብኝ። ስለዚህ አሁን ከእናንተ ጋራ ምንም አይነት ውይይት አላደርግም። በመጀመሪያ ትምህርቴን ጨርሼ ስመጣ ግን ጊዜ ስጡኝ፣ በደንብ አድርጌ እናወራለን ትላችኋለህ ማለት ነው። ግልጽ ነው። እኔ ወንድሜ ታናሽ ወንድሜ ብትሆን እንደዚህ ነው የምጠብቅህ። ለምሳሌ አንተ ልክ እንደኔ መጽሐፍ የተማርክ ብትሆን፣ የተማርኩ ነኝ እያልኩ አይደለም፣ ግን ቤተክርስቲያን ብትማር ቤተክርስቲያን እንትን ብትል እኔ መጥቼ እምነቴን አላቅም ብልህ ምንድን ነው የምትመክረኝ? ሌላ በል አሁን ትማራለህ ቁጭ ብለህ ከሌላ ተቃራኒ ቤተ እምነት ጋር ለጊዜው አቁም አይደለም የምትለኝ? አንተ እንደ መከርከኝ ነው የምልህ። ትክክል ነው አይደለ? ይሄ ምክር ትክክለኛ ምክር ነው። በቃ እሱ። ስለዚህ እሱን አድርግ፣ እኔ እናንተ ግን እናገራለን። እሺ ሌላ የምትነግረኝ ነገር አለ? እሱ በይ። ኧረ ምንም የለም፣ በውስጥ እናወራለን። ተመቸውክ? ደስ አልኩ? አዎ በጣም። ኧረ ተው የምር አልከበድኩ? ኧረ አልከበድከኝ። ያው በመጀመሪያ ላይ ነበር። አሁን ግን ቀለል አልኩ አይደል? አዎ በቃ ጥሩ መልካም። በቃ ትሸከመኛለህ፣ እሸከምሃለሁ። እንግዲህ እኔም ቀለኸኛል። እሺ እንሸካከማለን። እሺ በቃ ስልክን አስቀምጠኝ። እሱቤ እግዚአብሔር ከአንተ ጋር ይሁን። አሜን 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 አሜን። እሺ እሺ ነይ ወደ ቤታችን። ነፂ ነው ላብ የሚለው። ምን አልከኝ? ነፂ ነው ላብ የሚለው አካባቢ። እሺ እሷ ነች ወደዚህ የመምጣቴ ምክንያት። ነፂ ናት። በጣም ጥሩ ነፂ፣ በጣም ጥሩ ወንድም ነው ያገናኘሽን። በጣም እግዚአብሔር ይስጥሽ፣ እግዚአብሔር ዋጋሽን ይክፈልሽ። በጣም አመሰግናለሁ ስለሰጠሽን ወንድም። እኛንም ማመስገን ያለብን ዲያቆን ማለት ብዙ ሰው ያው ያለበትን ይሄ ልጅ የመጣበት በነገራችን ላይ በኮስት ኢብራሂምን ታውቁት እናውቋለን ሁላችንም። ከወንድሞቻችን ጋር ንጽጽር አድርግ ሲባል እምቢ ብሎ የሚያደርገውን ነገር ሁላችንም እናውቀው ነው። አንደኛ መጽሐፍ ቅዱስ በራሳቸው አሳትመው እስከ መንቀሳቀስ የደረሱ ሰዎች ናቸው እና ይሄ ልጅ 2 ወር ከምናምን ሆኖታል እያወዛገቡት የነበረው። አሁን ሰው ያው ታውቋለህ ጥያቄ ልጁ በመሀል ላይ ገና ልጅ ነው፣ ስለምንም ነገር የሚያውቀው የለም። እንደምታየው መምህር ባለው ነገር ቴንሽን ነው የተሰረቀው። አንደኛ ያለበት ሁኔታ አሰሪ ሙስሊም ነው፣ ጓደኞቹ ሙስሊም ነው፣ የሚኖርበት ቤት ሙስሊም ነው፣ ጓደኞቹ ሙስሊሞች ናቸው። ይሄ ልጅ ወደኛ ለማምጣት እኔ ግድ እንደ ጓደኛ መቅረብ ስለነበረብኝ ትናንትና በግለኛ ሁኜ ነው የቀረብኩት። አይተሃል አይደል? እሱ የነበረው ነገር ሁሉም አንተ እንዲህ ነው ሲሉት ኖ መሆን የለበትም መሰደብ የለበትም። መጠየቅ ካለብህ ትጠይቃለህ፣ ግን መጀመሪያ ያለንበትን የክርስትና ሃይማኖታችን ማወቅ አለብን የሚለው ነው። እኔ በጣም ደስ ብሎኛል። መዝሙር እኔ በጣም ነው የምንወድህ ሆነ ለመናገር ወጣትነታችንን ትረዳዋለህ፣ ልጅነታችንን ትረዳዋለህ እና ያለበት ሁኔታ እኔ አሁንም ቅድም ልነግርህ ነበር። አሁንም ያው ያልተመቸበት ሁኔታ አለው። ብዙም ሰዓት ለመማር ያለው ሙስሊም ጋር ነው። አሰሪ ሙስሊም ነው፣ የሚኖርበት ሙስሊም ከሆነ ያለው ሁኔታ እናውቀዋለን። ያው እኔ ማረብ ሀገር በሆንም እኛም ተደብቀንም ያለችንን አማርኛ ስለማይሰሙ የምንማረው ነገር አለ። ይሄ ልጅ ግን ያለው አጠገቦቹ ስለሆኑ
በውስጥ አውራውና የሚስተካከል ከጧት እስከ ማታ ነው የሚሰራው። ቅድም ባይሆን እኔ ቤት ያው እግዚአብሔርን ስናመሰግን ነበር ባለን አቅም በመዝሙር እሱ ቤትም ገብቼ ሲያወዛግቡት ነቅዬ ነው እግዚአብሔር ያክብርልኝ እሱ ብዬ እንደ ታላቅ እህት አክብሮኝ ነው እና ዝጋ ቤትህን እንሂድ ስለው እሺ ብሎ ነው የመጣውና እናመሰግናለን። እሺ እሱ ብዬ በጣም የማመሰግነው እሱ ምን ታደርግ መሰለ ወንድሜ፣ ከዚህ በኋላ እንደዚህ ቤትን ስከፍት ላይቭ ስከፍት የሆነ ሙስሊም መጥቶ የሆነ ነገር ላውራ ካለ ቆይ እፎይ ልጥራው፣ ቆይ እገሌ ልጥራው በላቸው። እሺ አሉ አሁን የዛን ሰዓት አይቀመጡልህም። ምክንያቱም የሚፈልጉት እነሱ የማያውቅ ሰው ነው የሚፈልጉት። የማያውቅ ሰው፣ ምንም ያልተማረ ሰው፣ ያላጠና ሰው ሲያገኙ ደስ ይላቸዋል። ልክ ግን የተማረ ሰው ከመጣ ግን ነቅሎ ይወጣሉ። እና አንተ ተማር፣ ኤኒዌይስ ተማር፣ ትምህርቱ ላይ ፎከስ አድርግ። እንደ እድሜ ቀስ እያልክ ነገሮችን ለማድረግ ሞክር። ለጊዜው እንዳልኩ ምንም አይነት ይሄ ንጽጽር፣ የሃይማኖት ውይይት ምናምን እንዳታረግ እሺ ሱቤ። ምክንያቱም በቃ ተውኩት፣ ስለ ሃይማኖት ውይይት አላወራም ከዚህ በቃ ስለ ጫማ ቁጥር፣ ስለ በርበሬ ዋጋ፣ ስለ ሽሮ፣ ስለ ዘይት ማውራት ትችላለህ። እሺ የሃይማኖት ጉዳይን ከኔ ጋር ታወራለህ። እሺ ከኔ ጋር እየተደዋወልን በደንብ እናጠናል መጽሐፍ ቅዱስ። ከሌሎቹ ጋር ስትገናኝ ልክ የሆነ ሃይማኖት ሲሉ በርበሬ ስንት ገባ በላቸው። የሆነ ነገር ሲሉ ዛሬ ምንዛሬ ስንት ገባ በላቸው። የሆነ ነገር ሲሉ እናንተ በጣም እኮ ተወደደ አንድ እንጀራ 25 ብር 30 ብር ገባ በላቸው። በቃ ከዛ ልክ ስትማር ግን በደንብ ሬዲ ስትሆን ግን ሲጠይቁ ምንም ችግር የለውም ኑ እናንተ ጋርም ደግሞ እኮ ይሄ አለ እኔ ጋር ደግሞ ያለው ይሄ ነው ብለህ ታስረዳለህ። ግልጽ ነው። ጎበዝ። እሱ ቤት ላይ ሀሳብ አለሽ እንዴ? ቤላ ይቅርታ ዲያቆን፣ ይቅርታ ችግር የለውም። ሀሳብ አለሽ? አይ በቃ ምንም ሀሳብ የለኝም ዲያቆን። አንተ እንዲያወራ ስለመከርኩ እኔ ምንም ሀሳብ የለኝም። በቃ በቻልከው አቅም ኮቦች ምናምን ስገባ እንደዚህ አይነት ቦታ ባትገባና አሪፍ ነው። ከዛ በውስጡ ደግሞ የምትማር አሪፍ ነው ላለው ያስብ። ይሄ ለማለት ዲያቆን። እሺ በቃ እሱ እንገናኛለን። እሺ ወንድም አለም በርታ። እግዚአብሔር ከአንተ ጋር ይሁን። መብራን የምትወዳት እናት ትሁን፣ ትከልል፣ ትሸፍነ። እሺ አሜን አሜን። መርቀኝ እስቲ እኔን ዝም ብለህ አሜን አሜን ብለህ የራስን ወስደህ ላጥልጥል ነው። በካሪ ያሳጣን ነው መርቀኝ። አንተ ልቦና የሰጠ ፈጣሪ ለኛ ሚስጠን። አሜን አሜን አሜን። መካሪያ መርቀኝ ይላሉ። መካሪያ ያሳጣን። አሜን። አይ ጥሩ መልካም። እሱ በቃ እንገናኛለን። እሺ እናወራለን። እግዚአብሔር ካንተ ጋር ያው ስልክን አስቀምጥልኝ ስትወጣ። ስልክ ለማንም እንዳሰጥ እሱ አደራ። አሁን እርግጠኛ ነኝ ብዙ ሰዎች ስልክ ያስቀምጡልህ ይሆናል። ምን ታረግ መሰለ? ስልኩን ደምረውና ቁጥሩን የሰጡን ደምረውና ውጤቱን ጻፍላቸው። ለምሳሌ ስልክ ቁጥሩ 13 44 26 75 ከሆነ ተደምረውና ውጤቱን ጻፍላቸው መልሰን። ይሄ ነው ውጤቱ ሲደመር በላቸው። ስልክ ለማንም እንዳሰጥ እሺ። እሺ አልሰጥም። ለኔ ብቻ አስቀምጥልኝ። ሌሎቹ ደምረን ንገራቸው ውጤቱ። እሺ በል እሱ እናመሰግናለን። አሜን። ሰላም ደሩ። አሜን አሜን። እሺ ባይ። ለዚህ እናመሰግናለን ስላመጣሽ እግዚአብሔር ይስጥልን። እኛም እናመሰግናለን። ያው በውስጥ ግን ያለበትን ሁኔታ ነገር ያለው ዲያቆንዬ በውስጥ የሚወራ ነገር ስላለ ነውና በውስጥ አውራ። እሺ ችግር የለውም። እሺ ቤላዬም እግዚአብሔር ያክብርልን። ቤላ ስጠራሽ ብለሽ ስለመጣሽ ሁሉ እሺ ለዚህ ችግር የለም። እግዚአብሔር ያክብርልን። እሺ መልካም